ስለ አሳይለም ዲክላሬሽን ነው ዛሬ ማውራችሁ። የ9ኛው ሰርኪት ፍርድ ቤት በሲኒ ቨርሰስ ፖንዲ በማርች 17 እንደ አውሮፓውያን አቆጣጠር ማለት ነው 2025 ኦልሞስት በዚህ ወር የሰጠውን ውሳኔ አስመልክቶ ነው ስፔሲፊካሊ ለኢትዮጵያን እጅግ ትምህርት ሊኖረው ይችላል በማለት ነው ማቀርብላችሁ። የሲኒ ቨርሰስ ፖንዲ ፍርድ ቤት የገለጸው ነገር አንድ ከህንድ የመጣ ሲኒ የተባለ ግለሰብ አሜሪካ ውስጥ አሳይለም ይጠይቃል። በሚገርም ሁኔታ ግን አሳይለሙን ዩኒክ ስፔሻል ራሱን የሚመስል ከማድረግ ይልቅ ወደ 10 ከሚጠጉ ከዚህ ቀደም ከገቡ ዲክላሬሽኖች ኮፒ ፔስት የተደረገ ዲክላሬሽን ወይም ስቴትመንት የአሳይለም ስቴትመንት ወር ዲክላሬሽን ነበር ያስገባው። ያን ዲፌንድ ማድረግ በጣም ከባድ ነበረ። ፍርድ ቤቱ በዚህ ምክንያት ክሬዲቢሊቲውን ስላሳጣው አሳይለሙን ይከለክላል። ለቦርድ ኦፍ ኢሚግሬሽን አፒል ያስገባል። ቦርድ ኦፍ ኢሚግሬሽን አፒልም የታች ፍርድ ቤት የኢሚግሬሽን ዳኛውን ውሳኔ ያጸድቃል። ከዛ ለ9ኛው ሰርኬት ይህን ያስገባል። በዝርዝር 9ኛው ሰርኬት እንዴት ተመሳሳይ ዲክላሬሽን ማስገባት በአሳይለም ሂደት ውስጥ ፕሩቭ መደረግ ያለበት ትልቁ አስፔክት የክሬዲቢሊቲ አስፔክትን ሉዝ እንደሚያደርግና የታች ፍርድ ቤት የኢሚግሬሽን ዳኛ ማለት ነው እንደገና ቦርድ ኦፍ አፒል የሰጠውን ውሳኔ ያጸድቃል። ይሄ ለምንድን ነው ለኢትዮጵያን ትልቅ ትምህርት የሚሆነው? ቀላል የማይባሉ አሜሪካ ውስጥ ያሉ ኢትዮጵያውያን አሳይለም ፋይል ሲያደርጉ በኬዝ ወርከሮች ነው ፋይል የሚያደርጉት። በሙሉ ሎ ፈጽሞ ይህን አንቀበልም። እኛ ራሳችን ከክላይንቶቹ ጋር አብረን በመስራት የራሳቸውን ኬዝ ዲቨሎፕ እንዲያደርጉ የራሳቸውን ኬዝ በስነስርዓት ለአሳይለም በሚሆን መልኩ እንዲያዘጋጁ አሳይለም ያስጠይቃቸው ግራውንዶች መኖራቸውን ማረጋገጥ ይኖርብናል። እነዛን ግራውንዶች በስነስርዓት አርቲክሌት ማድረግ ይኖርብናል። ብዙ ኢትዮጵያውያን መማር ያለባችሁ ነገር የዲኤችኤስ ኦፊሰሮች፣ ሎየሮች፣ ጠበቆች እነዚህን ነገሮች ፈልገው ሰርች አድርገው ሊያገኙ ይችላሉ። ከሌሎች ዲክላሬሽኖች ጋር የኛ ዲክላሬሽን የኛ ስቴትመንት ሙሉ ለሙሉ ተመሳሳይ ከሆነ ኢቭን ከ50% በላይ ተመሳሳይ ከሆነ በአሳይለም ሂደት ውስጥ ትልቁን አስፔክት እናጠዋለን። ምንድነው ያ ትልቁ አስፔክት? መታመን፣ ክሬዲቢሊቲውን ሉዝ ያደረገ አሳይለም ሲከር በፍጹም አሳይለም የሚያገኝበት መንገድ አይኖርም። አንዳንድ የደረሱብን መከራዎችና ችግሮች በማስረጃ የምናረጋግጣቸው ላይሆኑ ይችላሉ። የግድ አሳይለም ኦፊሰሩ ወይም ደግሞ ዳኛው እኛ የምንናገረውን ነገር ማመን አለበት። ስለዚህ ኤኒ ፖይንት በንግግራችን ውስጥ ይህን ክሬዲቢሊቲያችንን ታማኝነታችንን ጥያቄ ውስጥ የሚከት ከሆነ አሳይለማችንን እንጎዳዋለን ማለት ነው። አሳይለም የምታስገቡ ሰዎች አደራችሁን ነው የምላችሁ፣ ዲክላሬሽናችሁን ዴቨሎፕ ስታደርጉ የራሳችሁን ዩኒክ የሆነ ስፔሻል የሆነ ኬዝ ዴቨሎፕ ለማድረግ ሞክሩ። ይሄን ሊረዳችሁ የማይችል ሎየር ጋር አትሂዱ፣ በኋላ ሪስክ ላይ እናንተ ነው የምትገቡት። ስለዚህ እንደዚህ ኬርፉል የሆኑ ሰዎችን ብቻ የህግ ኦፊሶችን ብቻ እንድትመርጡ አድቫይዝ አደርጋችኋለሁ። ቴንክ ዩ።